ኢሚኔት ማለት የነገሮች ሁሉ ምንድነው? ሞሶሶ ነው። ያለማመን ግን ህይወታችሁ ውስጥ ያለው መርገም፣ ያለማመን ግን ቢዝነሳችሁ ውስጥ ያለው ክሳራ፣ ያለማመን ግን መንፈሳችሁ ነገር ውስጥ ያለው ፈተና። ሰው ማመን ካልቻለ ከእግዚአብሔር ምንም ነገር ማቀበል አይችልም። አገልጋይም አይወቀስም፣ ነብይም አይወቀስም፣ ማንም ሰንበዲ አይወቀስበትም። ችግሩ የራሱ ነው። ስለዚህ በኢሚኔት ነው የሌለ ነገር አለ ብለ ማመን ምንችለው። አንዳንድ ሰዎች የእግዚአብሔር ስራ የአእምሮ ስራ ያደርጋል። የእግዚአብሔር ስራ የአእምሮ ስራ ይሆን። የናንተ ኢሚኔት ማጣት የተነሳ ያሰባችሁ ነገርም እንዳይሳካ፣ የጸለያችሁ ነገርም እንዳይሳካ፣ ያንኳካችሁ በርም እንዳይከፈት፣ ጸሎታችሁ ጩኸትም እንዳይሰማ ለዘመናት ማንከራተት ውስጥ ነው ያለው። እናንተ ያላችሁበት ጉዳይ ዳገት የመሰለ ችግር ቢኖር እግዚአብሔር ከሕይወታችሁ ላይ ይመታዋል። የተማራችሁ ናውሎጂ መንፈስ ከሌለ ሽጉጥ ነው፣ ገዳይ ነው። የተማራችሁ ፍልስፍና የእግዚአብሔር መንፈስ ካላሸነፈ ስናፐር ነው፣ ጥይት ነው፣ ገዳይ ነው። ማመን የማንችል ከሆነ ጸሎታችን ከንቱ ነው ማለት ነው። በምንም ስብከት ይሰበክ፣ በምንም ታምራት ብለው ይታወጅልኝ፣ የተገኘበት ጉባኤ ውስጥ ማመን ካልቻል አንተ ሙዚየም ነህ እንጂ ምንም ነገር አትጠቀምም፣ ምንም ነገርም አትቀበልም። ምንድነው አንተ? ሙዚየም ነህ። መጀመሪያው ከጆይ ለመቀበል ጆይ መቀበል ይቀድማል። መጀመሪያው አንዳንድ ሰዎች ታምራት ማመን ስለማትችሉ ነው ታምራት ማይሆንላችሁ። መንፈሳዊ ነገር የሚበራል እኮ ስታመን ነው። ኢሚኔት ማለት ወደ በረከት መንገድ ቀስት ነው። ኢሚኔት ማለት የፈለጋችሁ ነገር ለመቀበል ምሪት ነው። እግዚአብሔር እስኪ የሰራቸው ታምራት ሁሉ ያቸው ታምናለ ብዬ ነው የምጠይቀው። ሳይጠየቅ እጁ አይጭንም። ያለ ግብር የሚባረከው የሰራዊት ጌታ እግዚአብሔር ብቻ ነው። እግዚአብሔር ከአንድ ሰው ጋር ነው ያለው፣ እሱም ራሱ አማኝ ጋር። ምን አልኩት? እግዚአብሔር የሚሰራ ከአማኝ ጋር ነው። ዛሬ ፓርት 5 ነው የምንማረው። ዕብራውያን ምዕራፍ 11 ነው። እስኪ ዕብራውያን ምዕራፍ 11 ቁጥር 1 እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና። ይኸው የሚታያቸው ዓለም ሁሉ ከማይታዩ ዓለም ነው የመጣው። መጀመሪያ ሰማይና ምድር አልነበረችም። ሰማይና ምድር እግዚአብሔር አድርገው ፈጠረው። እናንተ ምድር ላይ የሚታዩ ነገር ሁሉ ድሮ አልነበረም። አንዱ እግዚአብሔር ፈጠረ፣ አንዱ ደግሞ ሰው ፈጠረ። ሰው ሲፈጠርም ደግሞ አልነበረም፣ ፈጠረ፣ አልነበረም። የእግዚአብሔር በረከት ማለት የነበረው ሳይሆን ያልነበረ ነገር ነው። ወደ አንተ ሲጠራ ወደ አንተ ህይወት የሚመጣ ያልነበረ ነገር ሲመጣ ነው በረከት የሚባለው እንጂ የነበረ ነገር ቢመጣማ በረከት እኮ አይባልም። እናንተ ጋር ያልነበረ ነገር፣ ይሄ ደግሞ ለማቀበል ምን ያስፈልጋል? ኢሚኔት ማመን የማትችሉ ሰዎች ተንበርክካችሁ 5 ደቂቃ መጸለይ አትችሉ። ይኸው ስሙ፣ ብዙ ሰዎች ረጅም ሰዓት ይጸልያል፣ ግን ማመን አይችልም። ማመን ስለማይችል ደግሞ ጸሎቱ ፍሬ አይፈራም። ጸሎቱ ደግሞ ፍሬ ስለማይፈራ ደግሞ ምንድነው የሚለው? እግዚአብሔር እኔ ረስቶኛል። ሲጀመር በዛ ነብይ እግዚአብሔር አይሰራም ይላል። ሲጀመር በዛ ሴት እግዚአብሔር በሷ ላይ አይሰራም ይላል። ምክንያቱ ችግሩ አንተ ረጅም ደቂቃ ጸለይክ እንጂ 2 ደቂቃ አላመንክም። ረጅም ደቂቃ መጸለይና 2 ደቂቃ ማመን፣ 8 ቀን መጸለይና 8 ደቂቃ ማመን፣ 40 ቀን መጸለይና 40 ደቂቃ ማመን። ዛሬ እግዚአብሔር የድህነት ብሶት ከቤታችሁ ያውጣል። ኢሚኔት ማለት የነገሮች ሁሉ ምንድነው? ሞሶሶ ነው። ያለማመን ግን ህይወታችሁ ውስጥ ያለው መርገም፣ ያለማመን ግን ቢዝነሳችሁ ውስጥ ያለው ክሳራ፣ ያለማመን ግን መንፈሳችሁ ነገር ውስጥ ያለው ፈተና። ሰው ማመን ካልቻለ ከእግዚአብሔር ምንም ነገር ማቀበል አይችልም። አገልጋይም አይወቀስም፣ ነብይም አይወቀስም፣ ማንም ሰንበዲ አይወቀስበትም። ችግሩ የራሱ ነው። በር የሚያስከፈተው እግዚአብሔር ነው እንጂ በር ከፋሽ ሰው አይደለም። አሜን ወይ? ስለዚህ በኢሚኔት ነው የሌለ ነገር አለ ብለ ማመን ምንችለው።
አለ ስንል እኮ ነው የሚኖረው። ኢየሱስ ጌታ ነው። ያልታያችሁ ነገር አሁን አንድ ነገር ልነግራቸው። በኢየሱስ ስም እኔ መኪና ገዛለሁ ብሎ ማመን መናገር ትችላላችሁ፣ ማመን ግን አትችሉም። ተናግራችሁ ደግሞ ካላመናችሁ አይፈጽምም። መናገር ትችላላችሁ፣ ማመን አትችሉም። ከዛ ምንድን ነው የሚሆነው? ያለ አግባብ የሆነው የሽንፈት እውቀት ይባላል። እሱ ያለ አግባብ የሆነው የሽንፈት እውቀት፣ ተግባር የሌለው መናገር አንደኛ ናችሁ፣ ግን ማመን አትችሉም። እስኪ ቤተ ክርስቲያን ሄዱና አንድ በሽተኞቹ እጁ ሲጫን ይፈወሳል፣ እጁ ሲጫን ይፈወሳል፣ እጁ ሲጫን ይፈወሳል። በዛውን ቀን ደግሞ ሳይፈወስ የሚገቡ አሉ። እናንተ ከተለያየ አገር ቲኬት ቆርጣችሁ አውሮፕላንም ይሁን ፍላይት ከፍላችሁ ትራንስፖርትም ከፍላችሁ ሄዳችኋል። ፕሮግራሙ ላይ ክራንቹ ይነሳል፣ ያንተ ይዘህ የርቅ ሰውየው አይፈወስም። ሁለት ነገር ሲሆንለት ነው እንደዚህ ነገር የሚፈጠረው። አንደኛው ሰውየው አላመነም፣ ሁለተኛው የሰውየው ጊዜ አልደረሰም። ፎከሱ ግን በጊዜም ያለ ጊዜም ሰው መባረክ የሚችለው ሲያምን ብቻ ነው። በጊዜም ያለ ጊዜ ሰበር የሚባለው ብሬኪንግ ኒውስ ማግኘት የሚችላችሁ በበረከት በጊዜም ያለ ጊዜ መባረክ የምትችለው ማመን ስትችሉ ብቻ ነው። አንድ ምሳሌ ልነግራቸው። መንግስት ቢሮ ሄዳችሁና ሰኞ ና 2 ሰዓት ላይ ፈርምላለሁ አለ ለአንተ የመንግስት አመራር። ምሳሌ አንተ ሄደህ ጠየቅ። መቼ ነው? ቅዳሜ ነው ወይ ደግሞ አርብ ነው። አንድ ሰው እሁድ ዝም ብሎ ሲሄድ ደግሞ ሰውየው ቢሮ አገኘው፣ ፈረመው ሰውየው እሁድ ቀን ቢሮ ክፍት ነው፣ ፈረመው። አንተ ጋር መጥቶ እኔ እኮ ተፈረመልኝ መቼ? እሁድ ነው ካለ ታምናለህ? ትቀበላለህ? ወይ በጠርቶ ነው በጉቦ ከፍሎ ነው ያስፈረመው፣ ወይ ጎደኛው ነው፣ ወይ ዘመዱ ነው ቁርጥ እየጋበዘ ነው ያስፈረመ። ወደዛ ነው የምትሄደው እንጂ ሰውየው እሁድ እንደፈረመ አታምንም። እግዚአብሔር ቀንም መስራት ይችላል፣ እግዚአብሔር ማታም መስራት ይችላል። አንድ ጊዜ አሁን ሚራክል መኒ አካውንታችሁ ላይ ይግባ ብዬ እሁድ ሲያወጅ ማለት ነው። እሁድ ሲያወጅላችሁ ወይ ደግሞ ቅዳሜ ላይ ሆኜ ሲያወጅላችሁ አንተ አካውንት ላይ ብር ይገባል ብለህ የምታስበው መቼ ነው? ሰኞ ነው። መቼ? እሁድ አይደለም ነገ። እሁድ ምንም አይሆንም፣ ሰኞ ነው። እግዚአብሔር ግን ደግሞ በተናገርኩ ሰዓት ጀምሮ ያንተ አካውንት እየተንቀሳቀሰች ነው። አንተ ሰኞ ስለቀጠርክ እግዚአብሔር የቀጠረ ቅዳሜ ነው፣ ነብዩ ባወጀ ጊዜ ነው። አንተ እግዚአብሔር የቀጠርክ ሰኞ ነው። ስለዚህ ልብ የሚለው አዎ ልክ ነው። ሰኞ ጠዋት ስራ ስገባ እንደዚህ ይሆንልኛል፣ እንደዚህ ሜሴጅ ይገባኛል እያልክ አይገባው። እግዚአብሔር ያለ መቼ ነው? ቅዳሜ ነው። ራትና ሆኖ ያለው አንተ የምታስበው መቼ ነው? ሰኞ ነው። ዛሬ እግዚአብሔር እምነታችሁ ውስጣችሁ ልክተት። የብዙ ሰዎች ዘመኑም እድሜም የተበላበት የቴዎሎጂ 7 ማስተርስ አለ፣ ግን ውስጡ ላይ ምንድነው ያለ? ኦና ባዶ። መጽሐፍ ቅዱስ ጥናት 8 ዲግሪ አለ፣ ባዶ። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ያውቃል፣ መንፈስ የለም። በምንድነው የሚያውቀው? በስጋ የምታውቀው ነገር ግን ወደ መንፈስ አይቀየርም። ነገር ማሸነፍ የምትችለው እኮ በመንፈስ ስንሄድ ነው። ዛሬ በመንፈስ ታምናለህ፣ በመንፈስ ይሳካል። እና ሰዎች በእምነት ማጣት የተበላባቸው ዘመን ቢቆጠር ብዙ ዘመን ተበልተዋል። እምነት ምንድን ነው ብላችሁ ከጠየቃችሁ እንደ ሕፃን ልጅ ቤት ውስጥ ያለው የ4 እና የ2 ዓመት ልጅ ምንም ነገር የማውቀው ልጅ እምነት ማለት የዋነት ነው። የዋ ደግሞ ስትሆን ምንድን ነው? በድም የዋነት ነው። አንዳንድ ሰዎች የእግዚአብሔር ስራ የአእምሮ ስራ ያደርጋል። የእግዚአብሔር ስራ የአእምሮ ስራ አይሆንም።
እኔ አሁን እዚህ ቁጭ ብዬ ዛሬ ቀኑ ምንድነው? ማስከኞ ነው። ማስከኞ ምሽት ነው። እዚህ ቁጭ ብዬ በጌታ በኢየሱስ ስም ስልጣን ከዚህ ስትሄዳችሁ እግዚአብሔር አዲስ በረከት ጋር ያገናኛል ስትላችሁ ብዙ ሰዎች ኤክስፐርት የምታደርጉ ምን ላይ ነው? ቤታችሁ ላይ ነው። ይመሻል ስትሄዱ እግዚአብሔር አዲስ በረከት ጋር ያገናኛል ካልኩ ከነገርኩት አንተ ማሰብ ያለብህ ከከት ነው? ከታክሲ ነው። ከዚህ ቤት ከወጣ ሰዓት ጀምሮ እስከ ቤት ድረስ ነው አዲስ ነገር የሚጠበቀው። አሜን ነው ወይ? የእናንተ እምነት ማጣት የተነሳ ያሰባችሁ ነገርም እንዳይሳካ፣ የጸለያችሁ ነገርም እንዳይሳካ፣ ያንኳካችሁ በርም እንዳይከፈት፣ ጸሎታችሁ ጩኸትም እንዳይሰማ ለዘመናት ማንከራተት ውስጥ ነው ያለው። ታምራት እንዴት ይመጣል ብላችሁ ከጠየቃችሁ ታምራት ይወስሙ ታምራት የእግዚአብሔር ታምራት በስጋ አእምሮ የሚያስቡ ሰው አንድ ሰው ላሳያቸው። ሁለተኛ ነገሥት ምዕራፍ 7 አውጡ። የእግዚአብሔር ታምራት የስጋ አእምሮ የሚያስቡ ሰው በስጋ አእምሮ ያስበ ሰው የእግዚአብሔር ታምራት ሆኖ የእግዚአብሔር ታምራት በስጋ አእምሮ ያስበ ሰው እግዚአብሔር ሲናገር በስጋ አእምሮ የገመተ ሰው ግን ምንድነው? ሰውየው ንጉስ ነው። ሰውየው ምንድነው? ንጉስ ነው። የአገር መሪ ነው። ተምሯል። በመሪ ነው። መሪ ነው። መጥቶ ትንቢት የሚናገረው ማን ነው? ነብይ ነው። ሰውየው ነብይ ጠራጠረው። ነብይ ማመን አልቻለም። ምክንያቱም ማመን ያልቻለ ምንድነው? በእለቱ ሰውየውና አገሪቱ ያለችበት ጉዳይ ነብዩ በቀላሉ እንደሚያወራ ነገር የሚሆነው ነገር አይመስልም። እናንተ ያላችሁበት ጉዳይ ዳገት የመሰለ ችግር ቢኖር እግዚአብሔር ከሕይወታችሁ ላይ ይመታዋል። የሰማችሁ ነው። በጊዜ የነበረ ምን ነበረ? ትልቁ ችግር ነበረ። በምን? በረሃብ ተከቦ ነበረች ከተማ። ረሃብ ነበረ። ሁሉ ሰዎች ረሃብተኛ ነበረ። በደም ስሙ ኤልሳ የእግዚአብሔር ቃል ስሙ። እግዚአብሔር እንዲህ ይላል፣ ነገ በዚህ ዘመን በሰማርያ በር አንድ መስፈራ መልካም ዱቄት በአንድ ሰቀል፣ ሁለት መስፈራ ገብስ በአንድ ሰቀል ይሸመታል አሉ። አሁን ይሄ የሚያወራ ማን ነው? እግዚአብሔር ነው። በማን ውስጥ ያልፈው? በነብዩ ውስጥ ያልፈው። ለማን ያወራ ነው? ለሰማርያ ሰዎች። እዚሁ ምን ውስጥ ነው አለው? ረሃብ ውስጥ። የሚበላ ነገር አለ? የለም። የዶሮ ኩስ ይበላ ነበረ። እናቶች የራሳቸው ልጆች ይበሉ ነበረ። ከዛም ሞላ በድምስም ከዛስ ንጉሱ በእጁ ተደግፎ የነበረው አለቃ ምን አለው? ለእግዚአብሔር ሰው መልሶ እነሆ እግዚአብሔር የሰማያት መስኮቶች ወይ ቢከፍት ወይ ቢያደርግ ይህ ነገር ይሆናል ያለ። በቃ አሁን ሰውዬ ምንድነው? አይሆን ምን አለ ሰውየው? ዕውቀት አለው። የሥጋ ዕውቀቱ ምን አድርጓል? ከእግዚአብሔር መንፈስ አበልጦ ነው የሚያየው። የተማራችሁ ናውሎጂ መንፈስ ከሌለ ሽጉጥ ነው፣ ገዳይ ነው። የተማራችሁ ፍልስፍና የእግዚአብሔር መንፈስ ካላሸነፈ ስናፐር ነው፣ ጥይት ነው፣ ገዳይ ነው። የብዙ ሰው ችግሩ ምንድን ነው? እግዚአብሔር ሲናገር ማመን አይችሉም፣ አሜን ግን ይችላሉ። ንጉስ እኮ ነው። ይሄ ንጉስ ነው። እግዚአብሔር የእግዚአብሔር ሰው አለ፣ እግዚአብሔር የሰማያት በሮችም እንኳ ቢከፍት ይሄ እንዴት መሆን ይችላል አለ። ሰማያት በሮች ቢከፍት እግዚአብሔር አንተ ከድህነት መንደር እኮ ለማስወጣት ሰማይ በር ማስከፈት አያስፈልግም። ታምናላችሁ ወይ? ለታምራት ሬዲ ናችሁ ወይ? ቢዩ ሬዲ? እና ማመን የማንችል ከሆነ ጸሎታችን ከንቱ ነው ማለት ነው። በምንም ስብከት ይሰበክ፣ በምንም ታምራት ብለው ይታወጅልኝ፣ የተገኘበት ጉባኤ ውስጥ ማመን ካልቻልክ አንተ ሙዚየም ነህ እንጂ ምንም ነገር አትጠቀምም፣ ምንም ነገርም አትቀበልም። ምንድነው? አንተ ሙዚየም ነህ። እግዚአብሔር ከሙዚየም መንደር ያውጣችሁ። አሜን። ስለዚህ ንጉሱ እግዚአብሔር በሚለው ነገር ምን ሆነ? ጠራጠረ።
ሲጀመር መሆን አይችልም። እግዚአብሔር ሰማያትን ቢከፍት አለ፣ የሰማያት መስኮትን ቢከፍት አለ፣ ይሄማ አይፈጠርም አይሆንም አለ። ነቢዩ ምንድን ነው አለ? ሲሆን ታያለ፣ ከዛ ግን አትቀምስም አለ። የአንዳንድ ሰዎች ጣጣ ያለማመን የሚመጣችሁ ሞት፣ ያለማመን የሚመጣችሁ መከራ፣ ያለማመን የሚመጣችሁ ድህነት ቤታችሁ ውስጥ ያስቀመጣችሁ ሰዎች አላችሁ። ያለማመን ተሸከማችሁ የምትሄደው እግዚአብሔር እንዳለው ምን አደረገው? ምድርቱ ለጥጋብ ለቀቀ፣ ንጉሱ ደግሞ ደፋ፣ ገደለ። ንጉሱ የሞተ ለምንድን ነው? ያለማመን ነው። እግዚአብሔር ሰማያት ቢከፍት መሆን አይችልም አለ። የሰው አእምሮ ሄዶ 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 የእግዚአብሔር ታምራትን መጠራጠር ይጀምራል። ለዚህ እኮ ነው ሚራክል መኒ የሰይጣን ነው የሚሉ ብዙ ጴንቶች። ሚራክል መኒ የሰይጣን ነው የሚሉ ሰዎች እኮ ፈጣሪ እንደ ሰው አይደለም፣ እንደዚህ በድንጋይ ጓ አደርግም ቶሎ አደርግም እኮ ግን በታምራት እንዳትኖር ያደርጋል። አንተ 40 ዓመት ለፍተ ሌላ ሰው ከዜሮ አንስቶ ብድግ ያደርጋል። ሁሌ ተመልካች ነው የምትሆነው፣ ሁሌ አጨብጫቢ ነው የምትሆነው። ለለለለ ትላለህ የሰው ደስታ አንተ መቼም አትደስትም። ለምንድን ነው አንተ ማደስት የማትችለው? ውስጥ ላይ የጥርጣሬና ያለማመን መንፈስ ውስጥ ላይ ስላለ መቼም ላንተ ደስታ አይሆንም። ሌላ ሰው ትላንት አንተ ቤት ውስጥ ቀጥረ የምታሰራ ሰው ተነስ በርጎ ብድግ ብሎ ይንጸሰራል። አንተ ቤት ውስጥ ቀጣሪ ያርክ ሰውዬ ብድግ ብሎ ያድጋል። አንተ ሳታመን ለሰው ሁሌ የጨበጨብክ ለሰው ሁሌ ሞቅ እያልክ ህይወት እንዲኖር ያደርጋል። እግዚአብሔር አንዴ በዱላ መጥቶ አይገልም፣ በሲስተም ይገላል። ብዙ ሰዎች እኮ በሲስተም ይሞታቸዋል። እና አስታውሳለሁ አንድ ሰውዬ ከወለጋ መጥቶ ሁለት ጓደኞች ናቸው። ሞባይል ቤት ውስጥ በሞባይል ቤት ውስጥ ተቀጥሮ ነው ጥገና ነው መስለው ጥገና የሞባይል ጥገና ከወለጋ መጥቶ እና ሚራክል መኒ እኔ ሲያወጅ መጥቶ ወሰዱ። ሁለት ሰዎች ጓደኞች ጥገና ነው መስለው ሞባይል ቤት ከዛ በድም ስሙ መጥቶ ወሰዱ ሚራክል መኒ እና ከዚህ ሄዱና ጥገና የሚሰሩ ሰዎች ነበሩ። አንተ ቀጥረ አንተ ለጥገና የሚሰሩ ሰውዬ ጆይ ጭሮ የሚባል ስም ከጠራ እዛ መቀጠርም አትችልም፣ እዛ ቦታ መገባትም አትችልም። እነሱ ቤት ሲገቡ ቲቪ ያያሉ። ከዛ ከማን ጋር ይመካከራሉ? ከጓደኛ ጋር ይመካከራሉ። እነና አንተ አሁን ጠፍተህ ወይ ሰው ሞቷል ብለህ ነግረን የሆነ ነገር ምክንያት ነግረን ለሶስት ቀን ሰውዬ ፍቃድ እንጠይቃለን፣ ሄደ አዲስ አበባ ሚራክል መኒ እንውሰድ ብሎ ጓደኞች ያወራሉ። ከወለጋ መጥተው እና መጡ አናቅ ማን እንደመጣ አላውቅም። ሚራክል መኒ ወስዶ ሄዱ። ምን ነው ስራቸው? የሞባይል ቤቱ የጥገና ባለቤቱ እኔ አይወድም፣ እኔ ለሱ ጠንቆላ ነኝ። ከዛ ትንሽ የሱ ጋር አንድ ወር አካባቢ ሰሩ። የሆነ ጊዜ ጠፉ። ከዛም በኋላ የሆነ ህንጻ ተሰርቶ አልቆ የህንጻ ምርቃት ላይ ሁሉ ሰዎች ይጠራል። ሁሉ ሰዎች ሲጠራ ትልቅ ሆቴል ነው። የህንጻ ባለቤቶቹ ማን ናቸው? ሁለቱ። ቆይ ስማኝ፣ ሰውየው ባለ ሞባይል ቤቱ ተጋብዘዋል። ደስ የሚል ምቀኛ እግዚአብሔር በክብር ጊዜ እኮ ይጋብዘዋል። እና እውነት እኮ ነው ጌታ ተጋብዘዋልና እና ለዚህ ሆቴል ባለቤቶች ብሎ ለካ ሁለቱ ጓደኞች ናቸውና ለአንዱ ሆቴል ሊመረቆ ለአንዱ ሆቴልም ሊመረቅ እነሱም እኮ ሊያሳያችሁ ነው። ከተማ ውስጥ የሌለው እግዚአብሔር ማባረክ አይችልም በሚባለው ጉዳይ አንዱም ሰርቷል፣ ሆቴል አንዱም ሰርቷል። ለአንዱ አስመርቆ ለአንዱም ሊያስመርቁ ነው። እና ሽልማት ሲሰጣቸው ሰውየው ምን ውስጥ ነበረ? አዳራሹ ውስጥ ነበረ። ከዛ ሰውዬ ማን ነው ሰዎቹ? ጥገና የሚሰሩ ናቸው። ሰዎቹ ላያቸው ወይ ላስመረቃቸው ህንጻው ይብላ ወይ ምግቡ ጥሎ ይዲ ግራ ገባ። በምን መንፈስ ነው በዚህ መባረክ እየቻሉ? እሱ ጥገና ሞባይል ቤቱ ቀይሮ የሞባይል መሸጫ ቤት ሳይከፍቱ እነሱ ሆቴል ሰሩ። ከዛ ጠየቃቸው በድፍረት
ምን ሆናችሁ ነው? ጠፍታችሁ ነበር? ከተማ ውስጥ አልነበራችሁም ሲባል አይ ቢዝነስ እየሰራን ነበር አሉ። ይህ ህንጻ ከየት መጣ? ብር ከየት መጣ ሲባል እኛ እኮ ያንተ ቤት ጥገና እየሰራን አሉ። የተከማቸን ብር ነቢይ ጆይ ጋር ሄደ ነበረ፣ እኔም እሱም የሆነ ጊዜ ሰው ሞተ ብለህ 3 ቀን የፈቀደን እዛ ጠፍተህ ነው። እሱ ጋር ከሄደ በኋላ አንተ እኛ ስለማትቀበል እንደዚህ ብለህ ሻውዴ ነው ሄደን መጣን። አይተህ ማናቆ ወርቅ ያወጣን፣ ወርቁ ሸጠን፣ አካውንታችን ላይ ብር ዝም ብሎ ይገባል። እኛ ሳናቅ ነው ሀብታም ሆነን። አሁን ህንጻስ እንዴት እንደተሰራ ማናቅም፣ ሰርተ ጨረሰን። ይኸው ምርቃ ጠራው። እንዴት ነው ጉዳዩ? ለኛም አልገባም፣ ላንተም አይገባም፣ ወደፊት ይገባላሉ። ከዛ ሰውየው መጣ እዚህ እኔ ጋር። አንተ አልወድም ነበር አለ። ማትወድ ሆነ ለምን ትመጣለህ አልኩት። እኔ ማትወድ ሆነ ለምን ትመጣለህ እኔ ጋር? መጀመሪያ ከኔ ለመቀበል እኔ መቀበል አለብኝ። እኔ ሳትቀበል እንዴት ነው ከኔ የምትቀበለው? መጀመሪያው ከጆይ ለመቀበል ጆይ መቀበል ይቀድማል መጀመሪያው አልኩ። አንዳንድ ሰዎች ታምራት ማመን ስለማትችሉ ነው ታምራት ማይሆንላችሁ። በጥርጣሬ ብቻ የምትሄዱ እዚህ ውስጥ አገልጋይ መሆን የምትፈልጉ ሰዎች ወይ ደግሞ እግዚአብሔር የቀባ አገልጋይ መሆን የምትፈልጉ ሰዎች የሆነ አስተማሪ ተነስቶ ቆንጆ ሉቃስ ወንጌል ያስተምራል። ከዛ በሉቃስ ወንጌሉ ተበርዘህ ትቀራለህ። አስተማሪ ነኝ እኔ ከዚህም በኋላ ነብይ አልሆንም ትላለህ። አንዱ ደግሞ ተነስቶ የሆነ አጋንንት ያጨዋል። እኔ አጋንንት የሚያወጣ ሰውዬ ነው እንጂ አስተማሪ አይደለም። እየቃዠብክ ከምትኖር በአንዱ መጽናት ይሁንላችሁ። ብዙ ሰዎች እኮ ማጽናት ስለማትችሉ ነው መባረክ ያልቻላችሁ። ጻፉ። ማጽናት ስለማይችል ነው መባረክ ያልቻልኩ ብለ ጻፉ። በማጽናት ነው ነገር ሁሉ ያለቁ። ስለዚህ የሌላችሁ ነገር ለመቀበል ማመን አለብኝ ማለት ነው። ግን እስኪ የሆነ ነገር እኔ ምለው እኔ ፊት ለፊት ላይ 7 ዓመት ከሚጸልይ ሰው 7 ደቂቃ የሚያምን ሰው ለኔ ይበልጣል። እኔ በዛው ባትጸልዩ ብታመኑ አሸናፊ ናችሁ። አሜን ነው። አንዳንድ ሰዎች ምንድነው ይጸልያሉ፣ ማመን አይችሉም። መንፈሳዊ ነገር የሚበራል እኮ ስታመን ነው። እምነት ማለት ወደ በረከት መንገድ ቀስት ነው። ሆቴል ሄዳችሁ የሆነ አለች ቀስት አለች ወደ ሊፍት የምትመራ እሱ ቀስት ያየው ከሄርክ ነው ሊፍት የምታገኘው። ቀስቱ ወደዚህ እየሄደ አንተ ወደዚህ የምትሄድ ከሆነ የሆቴል ፓርኪንግ ቤዝመንት ሌላ ቤዝመንት ነው የምታገኘው እንጂ ሊፍት አታገኝም። እምነት ማለት የፈለጋችሁ ነገር ለመቀበል ምንድነው? ምሪት ነው። እስኪ አሜን በሉት። ምሪት ነው። ዛሬ እግዚአብሔር ልባችሁ በእምነት አእምሯችሁ በእምነት መንፈሳችሁ በእምነት ይከፍተዋል። እምነት በማጣት በጥርጣሬ በመሞላት ስንት ነገር እንዳጣክ እስኪ አስብ። እኔ እግዚአብሔር ቤት ቢሰጥልኝ አንተ ሰውዬ ቤቱ ልክ አይደለም ከእግዚአብሔር አይደለም የሚሉ ሰዎችም አሉ። ብር ሲሰጥልኝ የአጋንንት ብር ነው ትላለህ። ስለዚህ እግዚአብሔር ምን ይሰጥልኝ? ሀብታም ሊያርግ ሲሞክር አትፈልግም። ስለዚህ ምንድነው የምትሆነው? ደሃ። እግዚአብሔር ሊባርክ ሲሞክር አትፈልግም። ከዛ ምንድነው የምትብለው? አትባረክም። በቃ እግዚአብሔር ምንድነው አልኩ? ልክ እጁ ለመጫንም ታምናለህ ብሎ ነው የምጠይቀው። እግዚአብሔር እስኪ የሰራቸው ታምራት ሁሉ እያቸው ታምናለህ ብዬ ነው የምጠይቀው። ሳይጠየቅ እጁ አይጭንም። ሳይጠየቅ እውሩ አያበራም። ሳይጠየቅ ምንም ነገር አያደርግም። ያለማመን የተበላባችሁ ዘመን ቁጥሩ ዛሬ። ከዛሬ ቀን ጀምራችሁ ታምናላችሁ፣ ትገባላችሁ። ታምናላችሁ፣ ትወርሳላችሁ። እግዚአብሔር ታምራት የሚያደርግ ከሆነ ታምራቱ ማስዋዕት የማይጠይቅ ከሆነ ከሰይጣን በላይ ነው። ጻፉ። ምን አልኩት? ከሰይጣን በላይ ነው። ምክንያቱ ጥቁር ፍየል አምጣ አይልም፣ ቀይ ፍየል አምጣ አይልም፣ አረንጓዴ አምጣ አይልም፣ በግ አምጣ አይልም፣ በሬ አምጣ አይልም፣ ነጭ በሬ አምጣ አይልም፣ ጥቁር በሬ አምጣ አይልም። እግዚአብሔር ታምናለህ፣ በሮች ይከፍተዋል፣
ስለዚህ የእግዚአብሔር ታምራት ከማን በላይ ነው? ከሰይጣን የምታየው ይኸው በመጽሐፍ ቅዱስ ያያችሁት አይደለም? በአንተ ዘመን ውስጥ ያየው ታምራት ከሰይጣን በላይ ነው። አሜን በል። አንዳንድ ሰዎች እኮ በጣም ድንቅ ታምራቶቹ ከሰይጣን ጋር ነው የሚያገናኙ። የሰይጣን ታምራት ግብር አለ፣ የማትወጣበትና የማትለቀቅበት ግብር አለ። ያለ ግብር የሚባርከው የሰራዊት ጌታ እግዚአብሔር ብቻ ነው። እስኪ አስቡ ለሁለት ደቂቃ ለምንድን ነው ማመን የማይችለው ብለህ እስኪ አስቡ። እኔ ለምንድን ነው ማመን የማይችለው? የሚታውቀው ነገር ታምናለህ፣ የማታውቀው ነገር ለምንድን ነው ማመን የማትችለው? ብዙ ሰዎች እኮ ሲሞት ነፍሴ ወደ መንግስት ሰማይ ትሄዳለች ብሎ ያምናል። ነፍሱ መንግስት ሰማይ ሂድ፣ መንገድ ላይ ይቅር፣ ሐሳቧ ይቀየር፣ ሃይ ደበረኝ መንግስት ሰማይ ብሎ ሐሳቡ ብትቀየርም አታቅም። እንዱ ስትሞት ስጋ ወደ አፍሯ ነፍሷ ወደ አምላኳ ስለሚል ታምናለ። እግዚአብሔር ይባረካል። ለምንድን ነው ማመን የማትችለው? ሰማይ ላይ ቤት አለ ብለህ ማመን ከጀመርክ እግዚአብሔር ይባረካል የሚለው ለምንድን ነው ማመን የማትችለው? እስኪ ዛሬ ያላያችሁ ነገር እስኪ ምኑ እኔ እስኪ አሁን ድረስ የሚኖረው ኑሮ በእምነት የኖርኩ ብቻ ነው እንጂ እኔ አንድ ነገር አይቼ አደርጋለሁ ካልኩት ወይ ቀጥለው ወር አደርጋለሁ፣ ወይ ቀጥለው ሳምንት አደርጋለሁ፣ ወይ ቀጥለው ቀን አደርጋለሁ። ግን ሳላደርግ አልተውም። ከአፌ ወጣ ማለት የሚያስፈጽም መልአክ ይመደባል። የሆነ ነገር ታምናለህ፣ እግዚአብሔር ያደርገዋል። ያመንክ ነገር የሚያስፈጽም መልአክ ይተጋል። ያመናችሁ ነገር የሚያስፈጽም መላእክቶች ይመደባሉ። መላእክቶቹ የናንተ ጉዳይ እንዲሰሩ ነው። ስለዚህ ማመን አለብኝ። ምንድነው ያጣችሁ? ምን ትፈልጋላችሁ? ምን እንደሆነላችሁ ብዙ ጊዜ ነው የምጸልየው። ምን እንደሆነላችሁ ነው የምትፈልጉ? ለምንድን ነው ያልሆነ እንደሆነ ትፈልጋለህ? እስኪ የሌለ ነገር እንደሚኖር እስኪ መነው። ጊዜ ተበላ አትበል፣ ዘመነ ተበላ አትበል፣ ወቅት ተበላ። እግዚአብሔር የካሳ አምላክ ነው። እግዚአብሔር ጊዜ ተበላ ያልክ እንዴት ነው ጊዜ የሚያለመልመው? ዘመኔ ተበላ ያልክ እንዴት ነው ጌታ ዘመንሽ እንዲለመልም የሚያደርገው? አንተ ኦሬዲ ራሱ እኮ ተስፋ ቆርጣል። አማኝ እኮ ተስፋ አይቆርጥም፣ አማኝ እጅ አይሰጥም። እስኪ አሜን በሉት። አማኝ ስለ ኪሳራ አያወራም። አማኝ ስለ ውርቀት አያወራም። አማኝ ስለ ድካም አያወራም። አማኝ ስለ ብቻነት አያወራም። አማኝ ብቻ ሆኖም ብዙ ነኝ ይላል። ያላያችሁም ያልሰማችሁ በረከት አገኙ። ያላያችሁም ያልሰማችሁ በረከት አገኙ። ኢሚኔት መንፈስ፣ የእምነት መንፈስ ማመን የማይችሉ ሰዎች ናችሁ። ብዙ ጊዜ እናንተም አቢዩዝ አድርጎ ህይወታችሁም ያበላሹ። ማመን ስለማይችሉ ወንድሜ ያንተ ደሞዝ 50 ሺህ ከሆነ እግዚአብሔር 50 ሚሊዮን ያስገባል። ደሞዝ አይደለም። እግዚአብሔር በደሞዝ አይደለም አንተ የሚባርከው፣ በእጁ ይባርካል። የእግዚአብሔር እጁ ሰፊ ነው። ብዙ ሰዎች ሳትኖሩ ለመሞት የሚያሳስባቸው ሰዎች አሉ። ከዚህም በኋላ ለመኖር ነው የምታስበው። አንዳንድ ቸርቾች አሉና ቸርች ውስጥ ቁጭ ብላችሁ የሆነ ቸርች ዳችሁ ነብይ ጋር ወይ ነው ቦታ ዳችሁ ስትካፈሉ እዛ እንዳትዱ፣ ከሞታችሁ አንቀብርም፣ ቀብራችሁ አናስፈጽምም፣ እሱ ጋር ከርክ በኋላ ያንተ ነገር ምንድን ነው ተግባር አይደረግም፣ ከእድር ትወጣለህ። ወይ ደስ ይመታል ባንተ። ልክ ከእድር ትወጣለህ ሲባል ሞት አንተ ቤት አይገባም ማለት ነው። አይገባም። ኢመነኝ እግዚአብሔር ባልጠጋል አርግ ሼባራሳ እዳለ ወንመቶ ከእድር ትወጣለህ፣ ሚስቲም ከእድር ትወጣለች፣ ያንተ ፋሚሊም ከእድር ይወጣሉ። ብትወርቅ ምንም አናደርግም፣ ብንሞት ብትሞት አንቀብርም ሲሉ ከእድር ትወጣለህ ስለ አንተ አሜን ማለት አለብኝ። ምክንያቱ ትወጣለህ ካለ እግዚአብሔርም
እግዚአብሔርም እኩል ነው የሚፎካከራቸው። እነሱ ሲዘጉ እግዚአብሔር ይከፍተዋል። በውርደት ያለፋችሁ መንገድ በክብር ያመጣችኋል። እና የናንተ ኑሮ ያላሳሰባችሁ ቤተክርስቲያን መሞታችሁ ለምንድን ነው የሚያሳስበው? ያንተ ኑሮ ኖሬ አይን በርቶ ውስጥ በርቶ ነገር በርቶ ለራስም ተርፈ ለሰዎችም ተርፈ የእግዚአብሔር መንግስት ሰብከ ለሰዎችም እናት አባት ሆነ እንድታልፍ መንገድ ያላሳዩ ቤተክርስቲያን ከሞትክ በኋላ እቺ ቀዳዳ አፈር ውስጥ ለማስገባት ምን መከራ አንተ ያስበላሉ? ዛሬ ታምናለህ፣ ነቅሌ ትወጣለህ። መኖሪ ሳሳሰባችሁ መሞቲ የሚያሳስባችሁ ሰዎች አሉ። በኖርክ ጊዜ ምን ያበሩልኝ? በኖርክ ጊዜ ምን ያሳዩልኝ? መንገድ ሁሉ ዘግቶ ገና እየኖርክ ስለምትሞት እያሉ ያስፈራራሉ። እስኪ አንድ አሜን። አንተ ሀብታም ከሆንክ ማለት ነው እኔ በሉት ሀብታም ከሆንክ ስትሞት ማለት ነው ማርሽ ባንድ እያጀበ ይቀብረዋል። ምን አልኩ? ደሃ ከሆንክ እግዚአብሔር ምስክሬ ነው አህያ ራሱ አትመጣም። ሀብታም ከሆንክ ማርሽ ባንድ ኢትዮጵያ ውስጥ ያለው ማርሽ ባንድ እያጀበ ምን ያደርጋል? የትም ቦታ ተቀበል፣ መንግስት የጠበተ ቦታ ተቀበል፣ የጴንጤ ቦታ ተቀበር፣ የትም ተቀበር፣ ቀበር የትም ይሁን፣ ግን መንግስት ማርሽ ባንድ አዞ ካቢኔዎቹ እየለቀሱ አሜን ነው። ስላንተ የሚተረከው ሚሊኒየም አዳራሽ ላይ አስቀምጦ ሬሳ ሀብታም ነው። የት አስቀምጦ? ሚሊኒየም አዳራሽ ላይ። ስማ ሞቴም መድረክ ይፈቀድላል። ነገር ግን ሞቼም መድረክ ይፈቀድልኛል ብሎት ነገር ብዙ ጊዜ ሀብታሞች ሲሞቱ መድረክ ላይ የሚቀምጠው ሬሳ እዚህ ቦታ ይተቀምጣል። ሬሳስ ለምን ተነስቶ እኮ እንኳን በሰላም መጣችሁ እኮ አይልም። ሁሉ እዛ ሰዓት ነው እያየሁ ይላል። እግዚአብሔር በረከት ውስጥ ይከታችሁ። ብዙ ሰዎች ሳትኖሩ ለመሞት የሚያሳስባችሁ ሰዎች ዛሬ ከሞት መንዳ ተስፋ ተቆርጣላችሁ። አማኝ ማለት ጢሶ መኖር ይጀምራል። ከሁኔታ ጢሶ መኖር፣ ከወራኛ መንደር ጢሶ መኖር፣ ከሰዎች ግድብ ጢሶ መኖር፣ ከአጋንንት ሲስተም ጢሶ መኖር። እግዚአብሔር አንተ መቼ ነው የሚያግዝልኝ? መቼ ነው የሚሰራልኝ? የሰዎች ኢንፎርሜሽን የሰዎች ግርግር ትተ በእግዚአብሔር ማመን ስትጀምር ነው። እስኪ ሰዎች ሁሉ አንተ ላይ ይነሳብህ፣ አንተ እስኪ በእግዚአብሔር እመን። በመልካም ቦታ ላይ እንደተተከለችው በመልካም ቦታ ላይ እንደተተከለ ዛፍ የሚጠሩ ዙራ ላይ ከቦ ያለ ትለመለማል። በመልካም ቦታ ላይ የገባው ችግኝ መቼም ቢሆንም መድረቅ እንደማይችል ጥላቻ በበዙበት ሰዎች አንተ በጠሉ ስለ አንተ መጥፎ ነገር በሚወራበት መንደር ላይ ከፍ ብለህ ትገኛለህ። ምክንያቱ እግዚአብሔር ካንተ ጋራ ነው። እግዚአብሔር ካንቺ ጋራ ነው። ስለዚህ ምን አይሆንም፣ አትቀንስም፣ አትወርድም፣ አትደክምም፣ ሁሌ ትለመለማል። የሰዎች ጥላቻ ብዙ ነው፣ ያንተ ግን በረከት ይጨምራል። የሰዎች ጸብ ብዙ ነው፣ አንተ ግን የጨመርክ ነው።
ሰዎች ስላንተ መጥፎ ነገር አለ፣ አንተ ግን እየጨመርክ ነው። ሰዎች መጥፎ ስም ሰጥተዋል፣ አንተ ግን እየለመለምክ ነው። ምክንያቱ እግዚአብሔር ካንተ ጋራ ነውና። ለዚህ እኮ ነው እምነት የሌለ ነገር ወደ መኖር ያመጣል የሚባለው። በእምነት ውስጥ ነው ያለው። ሰዎች ካመናችሁ ይጥላችሁ ምን አገባው? እኔ ስንቴ ሰው ጠሉኝ ድሮ ሲጠሉ እኔ ሁሌ ለነሱ ዋርካ ነኝ። ይጠላሉ፣ በታች ናቸው። ይጠላሉ፣ በታች ናቸው። ድሮ የሚጠሉ ሁሉ አሁን ዛሬ የመጡ ጋሽዬ ባብዬ ጀመሩ። ዲስዋን ጋሸም ከነሱ አይጠበቅም፣ ባብዬም አይጠበቅም። ጉዞዬ ወደፊት ነው። እግዚአብሔር አዲስ ቁልፍ ይከፍትላቸው። ዛሬ ጀምራችሁ ሰው ምን ይለኛል ሳይሆን ጌታ ምን ይለኛል፣ ሰው ምን አለ ሳይሆን ሰማይ ምን አለ፣ ሰው ምን ነገረ ሳይሆን ሰማይ ምን ነገረ፣ ሰው ምን አወራ ሳይሆን ሰማይ ምን አወራ የሚል ትውልድ ትሆናላችሁ። ስዳው ይሄ መንፈስ በኢየሱስም ውስጣችሁ ይግባ። ሰው ምን አወራ ሳይሆን ሰማይ ምን አወራ የሚል፣ ሰው ምን ነገረ ሳይሆን ሰማይ ምን ነገረ የሚባል ትውልድ ነው። አየው እግዚአብሔር ማመን ስትጀምር ከሰዎች ኢንፎርሜሽን ወጣችሁ ወደ ሰማይ ኢንፎርሜሽን መግባት ትጀምራለህ። ያንተ ሲግናሉ ያንተ ዲሹ ከእግዚአብሔር ጋር ይገናኛል። ለዛ ሰው ስለናንተ መጥፎ ቢያወራ ጥሩ ቢያወራ፣ መጥፎ ያወራ እኮ ነው ጥሩ የሚያወራ። መጥፎ ያወራ ነው ጥሩ የሚያወራ። ስለዚህ አንተ ስላንተ ጥሩ ቢወራ መጥፎ ቢወራ ምን አገባ አንተ? አንተ ያመንክ ካወቅ አንተና እግዚአብሔር ከተስማማችሁ ቢዝነስ አይወርቅም። አሜን በል። አገልግሎቱ አይወርቅም። ጉዞ አትቆምም። በየቀኑ ትጨምራለህ። ሁሌ ተነጋጋሪ ትሆናለህ። አነጋጋሪ ሰው ነህ። እግዚአብሔር ማመን ስትጀምሩ ለዛ እኮ ነው እግዚአብሔር ማመን ስትጀምራችሁ ሰው ማመን ትቆማላችሁ። ሰው ደግሞ ማመን ካቆምክ ሰው ይነሳባል። ሰው ራሱ እኮ እንድታመን ይፈልጋል። የኔ ሐሳብ ተቀበል የሚል ሰው አለ ብያለሁ። እኔ ብትሰማኝ ይሻላል የሚሉ ሰዎች አሉ። ውስጥ የሚለው ሌላ ነው፣ ሰውየው ሌላ ነው። የሰውዬ ተውና የውስጥ ስማ። የውስጥ ነው በረከት ያለው፣ የውስጥ ነው ድምጽ ያለው፣ የውስጥ ነው በር ያለው፣ የውስጥ ነው መፍትሄ ያለው። ያ እኔ ብያለሁ የሚሉ ሰዎች አሉ። ውስጥ ግን ምን ይላል ወንድሜ? እስኪ አንተ ውስጥ ምን ነው የሚለው? ሰው መስማት ስትቆም ፈጣሪ ትሰማለህ። ፈጣሪ መስማት ስትጀምር ሰው ጋር ትጣላለህ። ሆም ብሎ ደውሎ ይሰድባል። ሆም ብሎ ጸብ ይላል ጎረቤቱ ራሱ። ያን ጊዜ ምን ያርጋል? የሱ ወሬ፣ የሱ ኢንፎርሜሽን፣ የሱ ቅጅብር፣ የሱ ግራ መጋባት መስማት ትታል። ለዚህ እኮ ነው ታምራ ስትላችሁ አሜን ብለህ ስትወጣ ምንድነው አንተ ቆይ ያልሰራ ትበላለህ እንደላለ ቁጭ ብሎ ከመንፈሳዊ ዓለም የሚያወጣችሁ ሰዎች ወደ ህይወታችሁ እንዳይመጣችሁ ከለከልኩት። ከበረከት ዓለም የሚያስወጣችሁ ሰዎች ወደ ህይወታችሁ እንዳይመጣ ከለከልኩት። አንተና እሱ ማለት ከላ አረኩት። እግዚአብሔር ከአንድ ሰው ጋር ነው ያለው፣ እሱም ራሱ አማኝ ጋር። ምን አልኩት? እግዚአብሔር የሚሰራ ከአማኝ ጋር ነው። እግዚአብሔር የሚሰራ በድምፅ ጻፉ። እግዚአብሔር የሚሰራ ከአማኝ ጋር ብቻ ነው። እግዚአብሔር ይችላል አይችልም የሚባል ሰው ጋር ጌታ የለም። እግዚአብሔር ይከፍታል አይከፍትም የሚባል ሰው ጋር ጌታ የለም። እግዚአብሔር ይባርካል አይባርክም የሚባል ጌታ የለም። እግዚአብሔር ይችላል ብሎ ግግም የሚሉ ሰው ጋር ጌታ አለ። እስኪ ጊዜያችሁ የበሉባችሁ ሰዎች አሉ። የነሱም ጊዜ ተበልቶ የእናንተም ጊዜ በሉ።
የነሱ አገልግሎት ስለተበላሸ አንተም እድሜም ያበላሹ አሉ። አምኔ ከእግዚአብሔር እንድትቀበል አይፈልግም። አምኔ ከነብይም እንድትቀበል አይፈልግም። ነብዩ ሲናገር ቁጭ አድርጎ ምን ኪሎ ይዞ ቆማል። ቁጭ ሚዘን መዛኝ መንፈስ አይሻገርም፣ አያሻገርም። መዛኝ ታምር ይሆናል ሲሉ መዛኝ ነው። ሚዘን ይዞ ነው ቁጭ ብሎ ታምር ይሆናል ብለህ አሜን ብለህ ራሱ እንዳትቀበል የዛሬ ፕሮግራም ምንድን ነው? እግዚአብሔር ታምር ይሆናል ብሏል ብለህ የተቀበልክበት መንፈስ ውሌ አድሬ እንዳትነሳ ከመንገድ ላይ ገና ሰምተህ ስትወጣ ምን ያደርጋል? ከመንፈስ ያወጣል። በሰው ምክንያት መንገድ የለቀቃችሁ ሰዎች፣ በሰው ምክንያት መንፈሳችሁ ነገር የደከመ ሰዎች፣ በሰው ምክንያት የኃይል ቀበቶቹ የላላ ሰዎች እነሱ ከናንተ ዙሪያ ነቅለዋለሁ። እነሱ ከናንተ ህይወት ላይ ነቅለዋለሁ። እነሱ ከናንተ ጸሎት ውስጥ ነቅለዋለሁ። ጽዳው እግዚአብሔር አብሮ የሚያሰራ ሰው ሄዳችሁ ራሱ ከሱ በረከት እንዳትቀበሉ ከሌላ የሚሆኑ ሰዎች አሉ። መጽሐፍ ቅዱስ ላይ ነብይ የእግዚአብሔር አፍ ይኖራል። እንደ ንጉሱ አለ እኮ አሁን ነብዩ የጠረጠረው ነብዩ እያወራ ሰው ይጠረጠራል። ሰማይ በከፈት እኮ አይሆንም ይላል። እንደዛ ሰዎች አሉ እኮ በቃ ጌታ እንደዚህ ይላል ያለው ቅየት ነው ይላል። እያወራ እኮ ነው ወንድሜ። ትክክለኛ ሰው ማን ነው ብላችሁ ከጠየቃችሁ የመንፈሳዊ ምስጢር የገባ ሰው ትክክለኛ ሰው ምን አድርጉት? የመንፈሳዊ ምስጢር ቸርች ትዱ ይሁንልኛል ብለህ እንዳትሄድ የሚከለክል ስፒሪት አሉ። ዛሬ ማስከኘው ነው። ወደ መቻል ታምናለህ። ወደ ማሸነፍ ታምናለህ። ወደ መሻገር ታምናለህ። ወደ መናገር ታምናለህ። ወደ ማውረስ ታምናለህ። ወደ መግዛት ታምናለህ። አምናለሁ ይሄ መንፈስ ያገኛቸዋል። አምናለሁ ይሄ ስፒሪት ያገኛቸዋል። የመጨረሻ ይኸው ስሙ። እግዚአብሔር ይባርካል ብለህ አምነህ እግዚአብሔር አይባርክም የሚሉ ሰው ያንተ ሰይጣን ነው። ትክክለኛ በአካል ያገኘ የማን ያንተ ነገር የያዘው ያንቺ በር የሚዘጋ ትክክለኛ ላይቭ ያገኘው ሰይጣን ነውና ከቻልክ ገጸጸው፣ ካልቻልክ ከጎኑ ጥፋ። እግዚአብሔር ይሰራል ብለህ አምነህ እግዚአብሔር አይሰራም የሚል ሰንበዲ ወይ ደግሞ እግዚአብሔር እኮ ታምር ያደርጋል ብሎ ያመንክ የሚጠረጥር ሰው ካለ እግዚአብሔር ምስክሬ ነው። አውቶማቲካሊ ከቻልክ በጌታ በኢየሱስ ምልና የሚነግሩ ገጸጸው። ከዛም በላይ ከሆነ ከጎኑ ማይደ አንዳንድ ሰዎች ታውቃቸዋል። የማይነቀሉ ከሌላ ጋር የሚታገሉ ሰዎች አሉ። በቃ እነሱ ጌታ ያርጓቸዋል። ከሌላ ብላቸዋል። አትነቀሉም፣ አትቀየሩም፣ አታስቀየሩም። ድንጋይ እኔ አንዴ ነገር ልጠይቃቸው። ወንዝ ውስጥ ያለው ድንጋይ የሚታቁ ሰዎች ውሃ ውስጥ ያለው ድንጋይ ውሃ ውስጥ ታውቃቸዋል። ውሃ ውስጥ የዛሬ 200 ዓመት ብትሄድ ያ ድንጋይ ወፍራል። የዛሬ 500 ዓመት ብትመጣ ያ ድንጋይ ቁመት ይጨምራል። ለምንድን ነው መጨመር የማይችለው? ለምን? ስሙ ድንጋይ ነው። አይወፍርም፣ ሴንቲ አይጨምርም። የዛሬ 50 ዓመትም ይዛ ትንሹ ነው። ትንሾቹ ውሃ ውስጥ አለው። የዛሬ 40 ዓመትም ራሱ ነው። ማመን የማይችሉ ሰዎች ድንጋይ ናቸው ጻፉ።
ከድንጋይ ጋር ለምን ትታገላለህ? እግዚአብሔር ድንጋይ ካለው ሰው ጋር ለምን ትታገላለህ? እሱ ለመቀየር ብለህ እየሞከርክ እሱ ራሱ አንተ ወደ ራሱ ያመጣል። ብዙ ሰዎች የማይቀየሩ ድንጋይ እየሰበካችሁ ድንጋይ ሆናችሁ የቀራችሁ አላችሁ። አሸነፋለሁ እያልክ ያሸነፈው እሱ እኮ በቃ እንዳይለወጥ ድንጋይ ነው። የእግዚአብሔር ቃል በዚህ ውስጥ ያለው ቃል ሰምቶ ያልተለወጠ ሰው ባንተ ወሬ አይለወጥም። ሆሊ ባይብል ሙሉ የእግዚአብሔር መጽሐፍ አይቶ ያልተቀየረ ሰው ባንተ ንግግር አይቀየርም። የሚቀየር ሰው ጴንጤ መሆን አይገባም። በጴንጤ ቤት ውስጥ መቆየትም አይገባም። በጴንጤ ኤክስፕራንስ መኖር አይገባም። ልክ ከየትም ይምጣ በመጣ ጊዜ ልቡ ክፍት ነው። ያ ሰው ነው የሚለውጠው እንጂ በጴንጤ ውስጥ 40 ዓመት ስለቆየ በጴንጤ ውስጥ 20 ዓመት ቆይቶ ድንጋይ አሉ እኮ መጽሐፍ ቅዱስ እንደዚህ ይላል። ልብ ቅኖች የእግዚአብሔር ፊትም ያያሉላል። እኛ ጴንጤ ቅኖች አይልም፣ ልብ ቅኖች ነው የሚለው። ቅን ሁሉ የእግዚአብሔር ፊት ያያል። ጴንጤ አይደለም። ለመባረክ የእግዚአብሔር ድምጽ የሚሰማ ሰው ሁሉ ሙስሊምም፣ ኦርቶዶክስም፣ ካቶሊክም፣ ያመነም ያላመነም እግዚአብሔር ስም ድምጽ የሚሰማ ከሆነ ልብ ቅን ከሆነ በግዴታ ቸርች ጋር መጥቶ እጅ ማንሳት አያስፈልግም። እግዚአብሔር ብቻው ስላመነ እግዚአብሔር ይባርከዋል። አሜን። ለዛ እኮ ነው ብዙ ጴንጦቹ ታች ሌሎቹ ከፍ ያሉ። እምነት ቁልፍ እንደሆነ ማወቅ አለባችሁ። በረከት፣ ታምራት፣ ጊፍት ኦፍ ጋድ የሚል የትምራከል የታምራት በሮች፣ የታምራት ቢዝነስ፣ የታምራት ጸጋ በሁሉ ነገር መሰረቱ ምንድነው? እምነት ነው። ካመናችሁ ብቻ ነው ሁሉ ነገር ይሆንላችሁ። በጌታ በኢየሱስ ስም ተፈጸመ። አሜን። እንጂስንም ተፈጸመ። አሜን። በኢየሱስ ስም ተፈጸመ። አሜን። በኢየሱስ ስም ጸልያለሁ። አሜን። የበረከት በር ይከፈት። አሜን። ታምራት ይሁንላችሁ። አሜን። ጂሰስ ኔም ተፈጸመ። ለእግዚአብሔር ክብር